ጋሽ በቀለ እነዚህ መጽሐፎች ምንድነው የሚሉት ብዬ ስጠይቃቸው እኔ እንጃ ለኔም አይገቡኝም ማለት ነው። እናሳንባችሁ ያስቀመጣችሁ ወይስ የመጽሐፉን ጽንሰ ሐሳብ ለመረዳት ስለቃታችሁ? የምን ጽንሰ ደግሞ መጽሐፍ ምን ጽንሰ አለው እንጂ ባነባቸው ነው እንጂ ያልተረዷቸው ቢያነቧቸው ምን ረዷቸው ነበር። ማንበብ ስለተቻለ ብቻ እኮ መጽሐፉን ተረድቷል ማለት አይቻልም። ማስተዋል አለብን። እሳቸው እኮ የሌኒን ሶሻሊስት አልባንያ አብዮታዊ ዲሞክራሲ ደባልቆ ማንበባቸው ሳያንሳቸው በዛ ላይ ጸሎት መጽሐፍ ያነቡበታል። ይሄ ደግሞ ምን እንደሚያስከትል ታውቃለህ? አላውቅም። ውዝግብ ነው። ከማን ጋር ነው የሚወዘገቡ? ከህሊና ጋር፣ ከሆድ ጋር፣ በጥቅሉ ከራስ ጋር ከፍተኛ ውዝግብ ውስጥ ይገባል። ገና አሁን ገባኝ። አንቺ ለካ ሁሉ ጊዜ ጉዳይ ያለብኝ እያሉ የሚሮጡት ለዚህ ነው። እሺ አንቺ ታዲያ ለምን ታነቢያቸዋለሽ? መጽሐፎች በማስተዋል ከተነበቡ ይጠቅማሉ እንጂ አይጎዱም። በይ ተሰሚኛለሽ? ጥቅምና ጉዳቱን በጋሽ በቀለ አይቻልም። ደግሞ በዚያ መልሽ ላይ ተወዛግበሽበት እንዴት ነው የምችልሽ? ዘንድሮ እንደሆነ አንቺ ቆርጠሽ የተነሳሽው እኔን ለማሳበድ ነው አይደለም? ዛሬ ነገ ሳትይ እነዚህን መጽሐፍቶች ለቃቅመሽ ካመጣሽበት ቦታ እንድትመልሽልኝ ወገኛ ባትለኝ ነው መድረስ አይቀርም። ለአንተ ብዬ ሳይሆን ለዚህ ቤት ጥበት ብዬ መልሳለሁ። እንኳን ጠራሽ። ሳይደግ ሳይጣላም አሉ ወይዘሮ ሻሼ ነገውን እንድትመልሻት። እኔ የምልሽ አብረብ። አቤት። ጋሽ በቄ ወፍጮ ቤት ግን ስንት ዓመት ሰራ? እንጃ ምን አውቃለሁ። እስኪ እንደምንም ብለህ ለማስታወስ ሞክር። ምን ያደርጋል? አሁን እስቲ ምን አስበሽ? አረ ምንም ያሰብኩት ነገር የለም፣ እንዲሁ ለማወቅ ብዬ ነው። ልጅ እያለሁ ነው ወፍጮ ከመጥረግና ከመላላክ ነው የጀመርኩት። አረ እሱን ትተህ በቋሚነት ስራ ከጀመርክበት ጊዜ ያለውን አስታውስ። እችን ልጨርስና እተኛለሁ። አንቺም ተጋደሚ ተኝ። 10 ዓመት ይሆናል? አይጠቅምም። 15 ዓመትሽ? አንድ 20 ዓመት አይሞላኝም ብለሽ? በጣም ጥሩ። ጠዋት ስንት ሰዓት ገብተህ ማታ ስንት ሰዓት ላይ ትጨርሳለህ? እንጃ ከጠዋቱ 1 ሰዓት እስከ ምሽት 4 ሰዓት ይሆናል። እንጃ። አታሽ አባት ለልጁ ውሸት አያስተምርም። እኔን ትምህርት ቤት የምትወስደኝ 2 ሰዓት አይደል? ከጠዋቱ 3 ሰዓት እስከ ምሽቱ 3 ሰዓት፣ በምሳ እረፍት 1 ሰዓት አለ። ተሳሳትኩ? ኧረ በፍጹም። ይህን ያህል ዓመት ግን በጉልበት ስራ መኖር አይከብድም? ቀልደኛ። አንቺ ብትሆኚ ቀሪውን 40 ዓመት እንዴት ማገልገል እንዴት መስራት እንዳለብሽ ነበር የምታስበው። ስለ አብዮት ታውቃለህ እንዴ? ደግሞ እኔ ስለሱ ምን ብዬ ላስብ? የታባቱ አቀለታለሁና የህዝቡን ንብረት የፈጀ የሰውን ህይወት ያጠፋ ስንት ነገር ያደረገ ቀማኛ ሌባ አይደል እንዴ? አሁን እንደውም ድራሹ ጠፍቶ ወዴት አባቱ እንደገባ አይታወቅም። ብቻ እንጃ ትንፋሹ አለ ይባላል እንዴ። አንቺ ይሄንን ለምን ጠየቅሽ? ማንን? ስለትዬ ማሚቴ ልጅ አይደል እንዴ? አለኛል ለነጻነት ስለሚደረግበት የእምቢተኝነት ተጋድሎ ነው። መድኃኒዓለም ከግንድ ያታግልሽ። አሁን አንቺ እሺ በዚህ ሰዓት ይሄንን እሺ ፖለቲካ አንስተሽ የምታወሪው ምን ፈልገሽ ነው? አልገባኝም። ፖለቲካ አይደለም ተጋድሎ ነው። አሁን እስቲ እኔ ምስኪኑ ነኝ ደሃው በጋደል አንቺ ምን ትጠቀሚያለሽ? ስሚ እኔ በጋደል ኩርማን ጉርሻ የሚያጎርስሽ እንደሌለ ልቦናሽ ያውቃል። አዎ ኧረ ተይ አንቺ ልጅ ተይ። እስቲ አንድ ቀን እንኳን ተሳስተሽ እንደው እንደ ህፃን ልጅ እስቲ እንደ እድሜሽ አንድ ቀን እንኳን እስቲ ተሳስተሽ አባባ ብስኩት ግዛልኝ በይ እስቲ። አባ ብስኩት ግዛልኝ። ወሩ ገና አልደረሰ። አሁን ያለሁት ዘመነ ሰቆቃ ላይ ነው። የሰው ልጅ ህይወት በከፍተኛ ሁኔታ የቀየረው አብዮት ነው። አብዮት የዓለም አቅጣጫ አስለውጧል። በተለይም የጭቁን ሰራተኞች አብዮት። አንተ ያለኸው የት ነው? እንዴት
ምን የት ነኝ ያለሁት? እዚሁ አቶ በቀለ ግቢ ነው አይደለም? ዓለም ላይ ቅድም እንዳልኩ ዓለም ላይ ታላቅ አብዮቶች ፈንድተዋል። ከዚህ ውስጥ የፈረንሳዮቹ 1776 የፈነዳው ማየት ይቻላል። ህዝቦች የኑሮ ውድነት መቋቋም ስላልቻሉና ሰራተኞች የሚከፈላቸው ገንዘብ መኖር ስላቃታቸው ታላቁን የፈረንሳይ ንጉሳዊ አስተዳደር ለማፍረስ ቻሉ። በመቀጠል 1917 የሩሲያን አብዮት ብናይ ለ6 ዓመት ከ3 ወርና ከ8 ቀን ሩሲያን ያንቀጠቀጠ አብዮት ተከሰተ። ነገር ግን በውጤቱ ምን ሆነ? አዲስቱ ሩሲያ ልትመሰረት ቻለች። በእንግሊዝ ደግሞ የሀገራችን ካለሽ ነገር እንግሊዙን ታዩን ያላቀው እኛ ሀገርም የተለያየ መልክ ያላቸው አብዮቶች ፈንድተዋል። የ1966ቱ የደርግ መንግስት እንዲመሰረት ያደረገው የጭቁን ህዝብ አብዮት ነው። ከዚያ ቀጥሎ ደግሞ 1983 ኢህአዴግ መንግስት ወደ ስልጣን እንዲመጣ ያደረገው የጭቁን ህዝቦች እንቢተኝነት ነው። አሁን ደግሞ የብልጽግና መንግስት ተይ እንዳጨርሹ ተይ አንቺ ልጅ ተይ ብዬሻለሁ ተይ። ምን ሆነሃል? እነሱ እኮ ገና አዲስ ናቸው። በሁለት እግራቸው እንኳን አልቆሙም። ምን ብለሽ ታሚያቸው? እስቲ ለሐሜትም እንኳን እኮ አይመችም እኮ ተይ። እዛው የነበርሽበት እዛው ምንድነው እዛው እንግሊዝሽና እዛው ሩሲያ ውስጥ ቆይ ወደዚያ አትንጭ። አንተም አብዮትን የምታፈነዳበት ጊዜ አሁን ነው ልልህ ፈልጌ ነው። ጥንቅር ብሎ ባፍንጫ ይውጣ ጥንቅር ይበል። እስቲ ተይ አንቺ አሁን ይሄ ሁሉ እስቲ ምን ያሳስብሻል? እንደው ቢቀርብሽስ ምን አሳስበሽ? እሺ የት ላፈን? በቤት በአካባቢ በስራ ቦታ አብዮት ሊቀጣጠል ይገባል። ነፍሰ ስጋሽ ይቃጠል። አይ ወዴት ሄጄ እንደው ልጆች አብዮት ያስፈልጋል። ታላቅ ተጋድሎ ያስፈልጋል። የተሻለ ህይወት ለመኖር እንዲሁ በቀላሉ አይቻልም። ያኔ እንደነ ናፖሊዮ እንደነ ማንዴላ ማንዴላ ጭራሽ ደግሞ የዚህ ያገር ውስጡ አለቀብሽና ደግሞ ማንዴላ ጋር ሄድሽ። አፈራባሽ ማንዴላ ያብላሽ። ማንዴላ የገባበት ግቢ እስር ቤት ውስጥ ገብቶ ከመማቀቅና መከራውን ከማየት ሌላ ምን የተጠቀመው ጥቅም አለ? ንገረኝ እስቲ። አዎ አንቺም ማን ፍላጎትሽ ይገባኛል። አዎ እኔም እንደ ማንዴላ እንደበሰብስልሽ ነው የምትፈልጊው አይደል? ይሄ ነው ማንዴላልሽ። እኔ ካንቺ ጋር ምን አደረቀኝ? ለጋሽ በቀለ ነግርልሽ የለም ማንዴላ አቶ በቀለ ጋሽ በቄ ይኸው እንደፈራሁት አማኑኤል ስንከራተት መኖሬ ነው። ደግሞ እዚህ ሁሉ ጣጣ ተጠያቂ እርስዎ ነው። አዎ እርስዎ ያላሳዝኖትም ትንሽ እባክህ ለመድኃኒዓለም እባክህ ጸሎት ልጨርስበት ፈጣሪ ጋር ልምከርበት። እርስዎማ ከፈጣሪ ጋር ይመካከራሉ። አዎ እኔ ያለሁ እንጂ ከዚህ ከጋኔልና ከማንዴላ ከአብዮት ጋር ስተናነቅ ማድረው ነው ያለው እንጂ አንተ ይኸውልህ ጋኔሉ ተትራምፕ ጋርም ትጨቃጨቃለህ። ጋኔል እርኩስ ጋኔል እርኩስ ጋኔል እርኩስ ምንድነው? ጸበል ነው ይሄ ለሚያስፈልፍህ ክፉ ደዌ መፍትሄ ነው። በስነ ስርዓት አይረጩኝም እንዴ ታዲያ? ጸሎት የሚጨርስ ነበር ጨረስኩ አላስጨርሳል። ጋኔል እርኩስ ይሄ ማለት አይደለም። ይሄ ለእርሷ ነው እንጂ የሚሆነው እንዴ ማንዴላ ሲጨፍርባት ለሚያድረው ጻቢዮት ለእሷ ነው የሚያስፈልገው። ጻቢዮት ማረው በእርግጥ የምታስምር ልጅ የለችም። ማንዴላ ለአንቺ ነው የሚሆነው። ይሄ ሲያስለፈልግሽ ለሚያለ አንቺ ጻቢዮት ማንዴላ እንቅልፋት አሳጥቶ ሲጋልብሽ ለሚያሳድርሽ ጋኔል መፍትሄ ነው። ማንዴላ ጻቢዮት ላንተ ብዬ ነው። ጋሽ በቀለ አብዮት መፈንዳት አለበት ነው ያልኩ። ጭራሽ ከደጉ አባቴ ጋር ታገናኝ። ጻቢዮት ማንዴላ አብዮት እሳት ነው። ጋሽ በቀለ በአግባቡ ካቀጣጠል ሊቋቋሙት አይችልም። ወላፈኑ ነው የሚያንገበግባት። ጻቢዮት ማንዴላ ጻቢዮት ለኑርበት ሰማይ ሰብረ አብዮት እኮ እሳት ነው። ወላፈን ያንገበግ እንደገና አብዮት ተይ ለኑርበት ተይ በህግ አምላክ ተይ ብዬሻለሁ። ተይ በህግ አምላክ ተይ
ፈጣሪ ምን ነው እቺን አንድ ፍሬ ልጅ እንዲህ ስጫማ ጨፈለ ረካት አረ ይተበራት ወይታ ምን ነው ረባሽኮት እንዴ? አይ የላረብሽ ሲጨርሱ መነጋገር አለብን። መቾታል እንዴ? ምን አማራጭ አለኝ ባይመቸኝስ? እሺ ቆይ እንግዲያው ነይ ግቢና ውስጥ እንነጋገር። ግድ የለም እዚሁ ብናወራ ይሻላል። አረ እሺ መጣሁ። እንዴት ታደሽ? ደህና። እንዴት ስራ በሽ ብሩክቲ? ቤቱን ለመድከው? ለመድኩት እንዴ እድሜ ላንቺ ብሩክቲ። ከዛ እድሜ ላንቺ እዛ ሱቅ ውስጥ ግማሽ እንቅልፌ በበርበሬና በሽሮ ሳስነጥስ ነበር እኮ የምተኛው። ገላገልሽኝ። ባይሆን እቺ ቤት ነገር ትንሽ ውስጥ ገብታ ነገር የጠዘጠዘኝ ወጩ ያናዛነዘኝ ነው እንጂ ቆንጆ ነው። ለምጄዋለሁ። መርሰፋ ወጣዴ አረ አንቱ ሰውዬ እናቴ አውጣችልኝ ስሜ ያበላሹት። ሙሰፋ አይደለም ሙጀፋ ነው። ምን ነው ሙጀፋና ሙረፋ አንድ ነው እንዴ? ያው ነው። ምን ለውጣለው? ያውማ አይደለም። አሁን ለምሳሌ በቀለ እና በቀቀ አንድ ነው። ምን ትቀላምዳለህ? እሱ ነገር የማለት ፈልጌ ነው። አሃ ምን ትቀላምዳለህ ልትለኝ ነበር? አዎ ጭራሽ እና ስሜ የሚያበላሹታል። ያው ለአሁን ስማኝ። ይሄን የሰራበት ያወጣው ወጪ አለ አይደለም? እንግዲህ እኔም የሰው ገንዘብ አልፈልግም እናቴ። ስለዚህ ምን ታደርጋለህ? የዚህ እኔ ቤት ኪራይ የሁለት ወሩን በነፃ ትኖራለህ። ነገሩኝ እኮ መቼ ሁሌ በቀን ጠዋት ይነግሩኛል 2 ወር፣ ማታ ይነግሩኛል 2 ወር። እኔ እረሳለሁ እንዴ? ታዲያ ምን ችግር አለው? ማስታወስ ምን ክፋት አለ እንዴ? እኔ ጭንቅላቴ አያስታውስም እንዴ? ሂሳቡ ነው እንደዚህ የሚያናግረው። አረ ጋሽ አው ሱቁ ነገር እኔ ሱቁ መጥቼ ደምርድ እንዳይሉኝ እንጂ እኔ ደርሶ ሊቀሊቃውንት እሺ ፈልገው ነበር መሰለኝ እርሶ። አይ እንደውም ትቻለሁ እንዴ? ለምን? ሳስበው አብዮታዊ ድርድር ሳይሆን አብዮታዊ እርምጃ ነው የሚያስፈልግ። አንቺ ይሄ አብዮታዊ መንፈስ ተየት መጥቶ ተጠናወተሽ? የዛ ሰውዬ መንፈስ ነው። አይ ማን ነው? መንግስቱ ኃይለማርያም። አብዮታዊ እርምጃ፣ አብዮታዊ አስተዋጽኦ፣ አብዮታዊ ድል፣ አብዮታዊ አገር ወዳድነት የሚለው መንግስቱ ኃይለማርያም ነበረ። ተጠናወተሽ እንዴ? ኮሎኔል መንግስቱ ኃይለማርያም የአብዮታዊ ጦር ጠቅላይ አዛዥ፣ የኢሰፓኮ ሊቀመንበር። አየሽ፣ ጀግና፣ ሌብነትን የሚጠየፍ የሰው ሀቅ ማይነካ ያለውን የሚሰጥ። አየሽ፣ እንደዚህ አይነት መሪ ነበረ። እንኳን ካላት ካዝና ከዚች ደሃ ሀገር ቆፍሮ ሊበላ ሰው የሰጠውን ሰው የመጸወተውን ገንዘብ ተተሰደደበት ሀገር ለጠባቂው ሻለቃ ዘለቀ ባንጃው የዚች ሀገር ካዝና ባዶ ነው፣ እኔ ሁሉም ይቅርብኝን ካስጥልኝ ለሽፍቶቹ ብሎ የላከ ሐቀኛ መሪ ነው። እሱን እግዚአብሔር ያውቃል። ለምን እኛ የምናቃለን? ምን እግዚአብሔር ብቻ። ምን ትላለሽ እቺ ምራቂ ያልታደልሽ? ብሩክቲ ሰላም አደርሽ? ምንድን ነው? ለአንድ ትልቅ ዓላማ ነው የፈለኩት። እምቢ ብለህ እንዳታሳፍረኝ። አንቺ ሴትዮ እኮ ይሄ ታይሻል? ምኑ? ይሄ ጥርሴ ቁስል እንደሱ ነው የመዘመሽኝ። ከኔ ሌላ ሰው አይታይሽም እንዴ? ከዚህ በኋላ አላስቸግርም። ምን መሰለ የ100,000 ብር ስራ ነው። ኧረ እባክሽ የ100,000 ብር?
እንዴ ልጅ ወዳጄ ነህ? አቤት። ደህና ነኝ። ሰላም ነው? ደህና ነኝ። ምን እግርት አለ? በአጋጣሚ መጣሁ። ዘነቡ እንዴት ተገኘሽ አንቺስ? ሙርሰፋ ስራ የለም? የምን ስራ? የኛ ላባችን እዚህ እየቀረቀሩበት የቆለፉበት ምን ስራ? እኔ በሽሻል ነኝ ሰው አቅም በለው። አዎና አባቶትን አላቅም እንጂ እርሶማ እንደሚበሉ አውቃለሁ። አረ እንደውም አንዳንዴ ላባችንና ደማችን ሻይና ቡና ላይ ጠብ ምናምን ያደርጋሉ አሉ። ወሽ አረ ቆይ ለዚህም ተዳርሰናል። እሺ እናንተስ? ስማ በቀለ፣ እንደዚህ አይነት ሰው ነህ ብዬ አስቤ አላውቅም ነበር። እንዴ ጉድና ጅራት ከወደ ኋላ ነው እንዲሉ ሆኖ ዘነቡ አንቺም እንደዛው ነሽ? ክስ ነው የመጣሽው? እኔም የዚህ ሰውዬ ስራ ድሮም አያምረኝም። ኮሚቴው ተሰብስቦ የማጣራ ስራው ይስራ እንጂ አለበለዚያማ ድራችን ተዘርፎ ማለት እኮ ምን ሰው ይቀርምዳሽ? ስለምን ጉዳይ ነው የምታወሩት? ሄሎ እንደምን ነህ? አንድ መረጃ ላቀብልህ ነው የደወልኩልህ። እንዴት መሰለ የእድራችን ህልውና አደጋ ላይ ወድቆ ለምንና እንዴት ለሚለው ጥያቄ ተሰብስበን የምናየው ይሆናል። የእድር ኮሚቴውን ሰብስብና አስቸኳይ ስብሰባ እናደርጋለን። ሄሎ ትርንጎ፣ ኧረ ጉድ ሆነና። እሱን ስመጣ ነው የምነግርሽ። ቡና አፍልተሽ ሰው ሰብስበሽ በሰፊ የምናወራ በይሽ። ገቢዎች ነው? አዎ በቀለ የሚባለው ወፍጮ ቤት ያለው ሰውዬ የሰው ጉልበት መበዝበዝ ሳይቀረው እንደገና የደረሰኝ ምናምን አይቆርጥም አሉ። አዎ ያዘው እጅ ከፍንጅ ነው እዛው ነው። አዎ እሺ ጥቆማ መስጠት ነው። አንቺ ብርክቲ በኔ ላይ ምን እየተካሄደ? ጭቆና የወለደው የህዝቦች አብዮት ነው። ወይ ዘንድሮ አብዮትና አብዮተኞች በስተው እኮ መከራችንን አየን። መከራችንን እንደው ምን ይሻልሻል? እነዚህን አብዮትና አብዮት አደባባይ ለይቶ ማያውቁ ሰብስበሽ ነው እንዴ እኔን የምትጫወችብኝ? አሁን እናንተ ያዙ ይልቀቁኝ የምትሉት ምንን አስመልክቶ ነው? ልብ ብሎ ያዳምጡኝ። አጠር አድርጌ ዋና ነጥቡን አሰማውታለሁ። እሺ ዛሬስልኝ በኢትዮጵያ ህግ መሰረት ከተቀመጠው ወለድ ወጪ 113,000 ብር አጭበርብሮ ወስዷል። ለዚህ ቢሰባዊ ድርጊቶች ጀማው የሚፈርድበት የካሳ አወሳሰድ። ቆይ የምን 113,000 ብር ነው? ከውዱ አባቴ ላይ ከ113,000 ብር በላይ አጭበርብሮ ወስዷል። ከማ ከሸብረ አታመጪኝ አቷሩጪኝ አሉ እርሶ ራሶ። አሁን እርሶ መቶ ምናምን ሚሉ ጠፍቶበት ነው። ይልቁንስ ብሩ ስጡና እኛም የወጣንበት አብላችን ተቀብለን እንሄዳለን። አዎ አንቺ ብረክቲ ይሄ ሁሉ ያንቺ ስራ ነው። ያንቺ ስራ የሌላ አይባልም አይሆንም። ኧረ እባክሽ ተኝ፣ ኧረ እባክሽ እንደው ልለምንሽ እባክሽ እንደው ኑሮ ልኑርበት። አሽበቂ አባቴ በእርሶ ወፍጮ ቤት ከ20 ዓመት ላላነሳ ጊዜ ሲሰራ መቆየቱን ይክዳሉ? እንዴት እክዳለሁ? እኔ አይደለሁም እንደ እጁን ይዤ ያስተማርኩት። ነገር ግን አንድ ሰው በስራ ገበታው ላይ መቆየት ከሚገባው ሰዓት በላይ ቢያንስ 3 ሰዓት ላፊ እንዲሰራ አድርገውታል። ታዲያ እሱ ወዶና ፈቅዶ የስራው ጠባይ ነው። ምን ማድረግ ይቻላል? ልክ ኖት። የስራው ባህሪና እሱም ወዶ የገባበት ሊሆን ይችላል። የኛ ጥያቄ ግን ተጨማሪ በስራው ላይ መቆየቱ ተጨማሪ ብር ማግኘት ነበረበት ነው ያለው። እናማ በቀን 3 ሰዓት ቢሰራ በ20 ዓመት ደግሞ 113,000 ብር ያገኛል። እኔ ምንሽ አንቺ እንዴት ተሰራሽበት ነገር ተሰው ልጅ አፈጣጠር ጋር ተመሳሳይ ነው ወይስ ተነገር ጋር ነው? እንዲህ ተቆራይተሽ ተፈጠረ? የአባቴን ጉልበት እንደ ማስቲካ እያኘኩ መኖር ከዚህ በኋላ ይበቆታል። ዝም ጅግፋት ነገር ምን ትላለች እቺ? አጭር መልስ ይንገሩ። ምስክር ፊት ይከፍላሉ አይከፍሉም? እምቢ የሚሉ ከሆነ ይህንን ህዝባዊ እምቢተኝነት ወደ ታላቅ ህዝባዊ ማዕበል እንቀይራለን። ወገብሽ ይከፈል። አንቺ ቢሳካልሽ ከማድረግ አትንበልሽ። አንተን አምኖ ስራ በሰራ የላቡን ዋጋ እንዴት ሊከፈለው አይችልም? አያቅም። ማሰቢያው የላላ ነው ቦዝቧጃ ነው ብለው ነው አይደለ እንደዚህ የሚጫወቱበት።
ጋሽ በቂ ዛሬማ አገኘሁት። እስቲ የትኛው ዛፍ ላይ እንደሚወጡ አይወጣም። ዳውትና በጣም የትኛው መርጠው ይውጡ። ያው እንደ ነብር ሲነፋፋኝም ትከሻዬ ላይ ታውቁኝ። ጋሽ በቂ እባካችሁ አጉል እንዳላረጋችሁ ውጡ።